ሰበር ዜና ጥር 18 2018 ጤናና ፍቅር ይስጥልኝ አድማጭ ተመልካቾች እንደምናረፈዳችሁ የሰዓቱን አበይትና ሰበር ዜናዎች ይዤ ቀርቤ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። ጀነራል ብርሃኑ ጁላ በፋኖ ጥቃት ምክንያት ከጎጃም ብር ሸለቆ ያሰቡትን ሳያሳኩ ተመለሱ። ጀነራሉ በብር ሸለቆ ወታደራዊ ካምፕ በዛሬው ዕለት ልዩ ወታደራዊ ኮማንዶዎችን ለማስመረቅ በሄሊኮፕተር ብር ሸለቆ ካምፕ አርፎ የነበረ ቢሆንም ዙሪያውን ከጠዋት ጀምሮ በተከፈተባቸው የፋኖ ከባድ ውጊያ ጀነራሉ ወታደራዊ ምርቃቱን ሳይጀመር ካምፑን ጥለው ወደ አዲስ አበባ መመለሳቸው ተነግሯል። ዳንኤል ክብረትም ከጀነራሉ ጋር የፋኖን ጥይት ሽሽት መፈርጠጣቸው ተነግሯል። ዝርዝር መረጃም ይዘንበታል። ዘመነ ካሴን ዋሻ ውስጥ እንዲደበቅ አደረግነው ያሉት ጀነራል ዘመነ ካሴን ፍራቻም ጎጃምን ጥለው ፈርጥጠዋል። እንዳስሰዋለን። ወዲህ ደግሞ በሸዋ የብልጽግና አየር ወለድ ኮማንዶ በፋኖ ጦር እንደ ቅጠል ሲረግፍ ከፍተኛ ወታደራዊ አመራር ባለማዕረግ መገደሉም ተነግሯል። ዝርዝር ዘገባም ይዘንበታል። ወዲህ ደግሞ ጅቡቲ ዛሬም የኢትዮጵያን ድንበር ተሻግራ በድሮን ኢትዮጵያውያን ዜጎችን መደብደቧን ቀጥላበታለች። ምንድነው የጅቡቲ ጉዳይ? በዝርዝር እንቃኘዋለን። የሶማሌ ክልል ልዩ ኃይልና የኦሮሚያ ልዩ ኃይል እርስ በራሳቸው ከባድ ውጊያ ገጥመዋል። የሶማሌ ክልል ልዩ ኃይል የኦሮሚያ ክልል ድንበርን ተሻግሮ በርካታ ቦታዎችን እየተቆጣጠረ የኦሮሚያ ክልልን ባንዲራ እያወረደ የራሱን ባንዲራ እየሰቀለ መሆኑን ተገልጿል። የኦሮሚያ ልዩ ኃይል እንደ ጉድም ተረፍርፏል ተብሏል። እንመለከተዋለን። ወዲህ ደግሞ በኤርትራና በኢትዮጵያ መካከል የሚደረገው ጦርነት ፊሽካው ሊነፋ እየተጠበቀ ነው። ፋኖም የሚያገኘው ጥቅም ይኖራል ተብሏል። የምንቃኘው ጉዳያችን ነው። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖችም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁኝ ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። ጦርነቱ ከተጀመረ አንድ ሳምንት አይቆይም ተባለ። የአማራ ጠላቶች እየተዳከሙ ነው፣ እርስ በራስም ሊቧቀሱ ነው። አብይና ኢሳያስ ቢዋጉ ለአማራ ህዝብ ጥሩ ድል ነው ተባለ። የ7 ዓመቱ ጦርነት ባጭሩ እነዚህ ጉዳዮች ላይ ያተኮረ አንድ ልዩ ትንታኔ እናቀርብላችሁ። በቅድሚያ ሁለቱ የምስራቅ አፍሪካ ምርጥ ድሃ ሀገራት ጦርነት ውስጥ ሊገቡ ዳርዳር እያሉ ነው። አብይ አህመድ በውድም በግድም አሰብን አስመልሳለሁ እያሉም እየፎከሩም ነው። የኢትዮጵያ ህዝብ ግን በቀን አንድ ጊዜ መብላት ተስኖታል። የሀገሪቷ ኢኮኖሚ በጦርነትና በሪዞርት ግንባታ ደቋል። ህዝቡ ድህነትን እንዲላመድ አድርገውታል። ከአዲስ አበባ 100 ኪሎ ሜትር ርቀት ላይ የእገታና የግድያ ዜና መስማት የተለመደም ሆኗል። አብይ አህመድ ለአይኤምኤፍ የኢትዮጵያን ዕጣ ፋንታም ሸጠውታል። በአይኤምኤፍ የተነሳ አንድ የአሜሪካን ዶላር በባንክ ብቻም 155 ብር ገብቷል። በጥቁር ገበያ ደግሞ እስከ 200 ብር ይመነዘራል። አብይ ስልጣን እንደያዙ አንድ የአሜሪካን ዶላር 18 ብር ብቻ ነበር። በ7 ዓመት ውስጥ ዶላር እየጨመረ መጥቶ አሁን አንድ የአሜሪካን ዶላር በባንክ 155 ብር እየተመነዘረ ነው። አብይ አህመድ በዚህ 7 ዓመት ውስጥ ከሶስት ኃይሎች ጋር ጦርነት አድርገዋል። ከህወሓት፣ ከፋኖና ከኦነግ ሸኔ ጋር። በትግራዩ ጦርነት አብይ አህመድ በፓርላማ እንዲህ ብለው ነበር። ህወሓት ንፋስ ላይ እንደተበተነ ዱቄት ሆኗል። አመራሮቹም አፍረዋል፣ ፊታቸው ተበላሽቷል። ስለዚህ ህወሓት ተመልሶ አይመጣም ሲሉም በእርግጠኝነት እየፎከሩ በፓርላማ ሲናገሩም ቆይተዋል። ኔቲቪና ፋና ጀግናው መከላከያ ሰራዊታችን ህወሓትን ድምጥማጡን አጥፍቶታል ብለው የውሸት ዘገባም ሲዘግቡም ቆይተዋል። ብዙም ሳይቆይ የህወሓት ኃይሎች መቀሌን ተቆጣጥረው በአፋር ክልልና በአማራ ክልል ላይ ጦርነት ከፈቱ። አብይ ዱቄት ሆነዋል፣ አየር ላይ ተበትነዋል። የቲቪና ፋና ደግሞ ህወሓት ተደምስሷል ባሉበት አፋቸው ህወሓትን በመደበኛ ጦርነት ማሸነፍ አይቻልምና ህዝብ ሆይ ዝመት አሉ። የአፋር ህዝብና የአማራ ህዝብም በወቅቱም ተከላከለ። ህወሓትም ተሸንፎ ተመልሶ ትግራይ ገባ። ብልጽግናና ህወሓትም ዝለው ሲደክሞ ደቡብ አፍሪካ ሄደው ተፈራረሙ። አብይ የፋኖ ኃይሎችን ትጥቅ አስፈታለሁ ብለው በማግስቱ ወደ አማራ ክልል ሰራዊታቸውን አሰማሩ። ነገር ግን ያልጠበቁት መከላከል
መሰናከል ገጠማቸው። ብርሃኑ ጁላ የአማራ ፋኖን በ3 ሳምንት ውስጥ ትጥቁን እናስፈተዋለን መለቃቀም ነው እየቀረን አሉ። ብዙም ሳይቆይ የፋኖ ኃይሎች ወደ ዋና ከተማ ገብተው የይልቃል ከፋለን አስተዳደር አፈራረሱ። አሁን ላይ የዓለም አቀፍ ሚዲያዎች እንዳረጋገጡት የፋኖ ኃይሎች በርካታ የአማራ ክልል አካባቢዎችን ከፌዴራል መንግስቱ በላይ ተቆጣጥረዋል። በኦሮሚያ ክልል መፈናቀሉም ቀጥሏል። በብልጽግና ዘመን ግድያውም ተበራክቷል። በጥቂት ጊዜያት ውስጥ ኦሮሚያ ክልል የብዙሃን ኃይሎች መፋለሚያ ሜዳ የሚሆንበት እድል ሰፊ ነው። ሻቢያ ኤርትራን ከኢትዮጵያ ገንጥዬ የአፍሪካ ሲንጋፖር እንዲሁም እስራኤል አድርጋታለሁ ብሎ ነበር ትግል ጀመረው። 1983 ዓ.ም ኤርትራ ሉዓላዊ ሀገር ሆነች። እንኳን ሲንጋፖርና እስራኤል ልትሆን ቀርቶ እስካሁን ካለችበትም ፈቀቅ ማለትም አልቻለችም። ባጭሩ ኤርትራ 1983 ዓ.ም ቆማ የቀረች ሀገር ናት። ኢትዮጵያም ኤርትራም ድሃ ሀገር ናቸው። በውስጣቸውም ብዙ ችግሮች አሉባቸው። ሁለቱ ተዋጉ ማለት ደግሞ ሀገርን ለውድመት እንዲሁም ህዝብን ለስደት ይዳርጋሉ። የኢትዮጵያ ህዝብ ደግሞ 130 ሚሊዮን ነው። አሁን እንኳን ወደ መካከለኛው ምስራቅ፣ አውሮፓ፣ ደቡብ አፍሪካ የሚሰደዱ ኢትዮጵያውያን የትየለሌ ናቸው። ኢትዮጵያ ድህነቱ ከቁጥጥር ውጭ ሊወጣ ጫፍ ደርሷል። ድሃ በበዛ ቁጥር ደግሞ ቀውስ ይከሰታል። ኢትዮጵያና ኤርትራ ጦርነት ውስጥ ቢገቡ ውጊያው አንድ ሳምንት አይቆይም። አሁን ላይ ትራምፕ አስታራቂ ሆነው ተከስተዋል። ሰኔ ላይ እስራኤልና ኢራን ጦርነት ውስጥ ሲገቡ ኢራን አቁሚ፣ እስራኤልም አቁሚ በማለት ሁለቱን ሀገራት ወደ ከፋ ጦርነት እንዳይገቡም ያደረጉት ትራምፕ ናቸው። ህንድና ፓኪስታን ግጭት ውስጥ ገብተው እንደነበረም ይታወሳል። ወደ ከፋ ጦርነት እንዳይገቡ ትራምፕ አስቁመዋቸዋል። ካምቦዲያና ታይላንድ ሲጋጩ ትራምፕ አስቁመዋቸዋል። የሩሲያና የዩክሬን ጦርነት ለማስቆም ብዙ ስራዎችንም እየሰሩ ይገኛሉ። ትላንት የሩሲያ፣ የአሜሪካ፣ የዩክሬን ከፍተኛ ባለስልጣናት በአቡዳቢ ጦርነት በሚቆምበት ዙሪያ ተወያይተዋል። ብዙ ውድመትን፣ ሞትን የወለደው የጋዛ ጦርነትን ትራምፕ አስቁመዋል። ኤርትራና ኢትዮጵያ ጦርነት ውስጥ ቢገቡ ትራምፕ ለኢትዮጵያና ለአብይ ደውለው በፍጥነት አቁሙ፣ ቀጠናውን አትበጥብጡ ሊሏቸው እንደሚችሉም ከአሜሪካ የሚወጡ መረጃዎች ያሳያሉ። አብይም ኢሳያስን በፍጥነት እንደሚያቆሙት ግልጽ ነው። ብዙ ዝግጅትና ፉከራ ሲያደርጉ ከርመው ሳምንት ሳይሞላ ጦርነቱ ሊቆም ይችላል ሲሉ የአሜሪካ ተንታኞች ይናገራሉ። ትራምፕ ለአፍሪካ ጥላቻ አላቸው የሚሉም አልጠፉም። ጥቁር ህዝብ ማየት አይፈልጉም የሚሉም አሉ። አፍሪካ ከፈለገ ይተላለቅ አያገባኝም ብለው ዝም ሊሉም ይችላሉ። አብይና ኢሳያስ ቅልጥ ያለ ጦርነት ውስጥ ከገቡ ለፋኖ ኃይሎች ጥሩ ድልን ይዞ ይመጣል የሚሉም በርካቶች ናቸው። በአማራ ጥላቻ ያበዱት ሶስቱ ኃይሎች ማለትም ሻቢያ፣ ኦህዴድና ህወሓት ከተዳከሙ ለአማራ ጥሩ ድል ነው የሚሉም በርካቶች ናቸው። ፋኖ አጋጣሚውን እንዴት ይጠቀመዋል የሚለውም አነጋጋሪና አጓጊም ነው። ወደ ቀጣዩ ዘገባችን አልፋለሁ። የጅቡቲ አየር ኃይል አፋር ክልል ውስጥ ዘልቆ በመግባት ተደጋጋሚ የድሮንና የጀት ጥቃቶችን እየፈጸመ መሆኑ ታወቀ። የጅቡቲ አየር ኃይል የኢትዮጵያን አየር ክልል ውስጥ ዘልቆ በመግባት ተደጋጋሚ የአየር ጥቃቶችን በተለያዩ ጊዜያቶች ሲፈጽም መቆየቱም በተለይ በውጭ ሀገራት ሚዲያዎች ሲዘገብ ቆይቷል። ለምሳሌ የዛሬ ዓመት ታህሳስ ወር ገደማ የጅቡቲ መንግስት በአፋር ብሔራዊ ክልላዊ መንግስት ውስጥ ሰነዘረው በተባለው የድሮን ጥቃት ቢያንስ 8 ሰዎች መገደላቸው ተዘግቧል ነበር። ከዛ ቀደም ብሎም ደግሞ አንድ የጅቡቲ ተቃዋሚ ቡድን ጋርቢቲሳ በተባለ የጅቡቲ ወታደራዊ ቀጠና ላይ ድንገተኛ ጥቃት ከፍቶ 7 የጅቡቲ ወታደሮችን ገድሎ ሌሎች 7ቶችን አግቶ መውሰዱንና ይህንን ተከትሎም የጅቡቲ አየር ኃይል ኢትዮጵያ ውስጥ የሚገኙ የቡድኑን መሰብሰቢያ ላይ የአየር ጥቃት መሰንዘሩም ይታወሳል። የጅቡቲ መንግስት ጥቃቶቹ ከተፈጸሙ በኋላ እርምጃውን የወሰደው በአሸባሪዎቹ ላይ በራሱ ግዛት ውስጥ መሆኑን በተደጋጋሚ ይገልጻል። በኢትዮጵያ መንግስት በኩል ደግሞ ምንም አይነት መረጃ ሳይሰጥ ያልፋል። ሚዲያችን ከሰሞኑ ያሰባሰባቸው መረጃዎች እንደሚጠቅሙት የጅቡቲ አየር ኃይል አሁንም አፋር ክልል ውስጥ ዘልቆ መግባት ተደጋጋሚ የድሮንና የጀት ጥቃቶችን እየፈጸመ ነው። ይህ ጥር 5 2018 ዓ.ም እንደጀመረ የተነገረለት የጅቡቲ የአየር ጥቃት በኢትዮጵያ አፋር ክልል ውስጥ መሽገው የጅቡቲ መንግስትን የሚፋለሙ ቡድኖች ላይ ማነጣጠሩም ታውቋል። ከዚህ ጥቃት መጀመር ቀደም ብሎ የጅቡቲ ታጣቂዎች
በአንድ ካምፕ ላይ በከፈቱት ተኩስ ቢያንስ 12 የጅቡቲ ብሔራዊ ጦር ወታደሮች መገደላቸውን መረጃዎች ያሳያሉ። ከኢትዮጵያ ድንበር ወደ 10 ኪሎ ሜትር ገባ ባሉ ቦታዎች ተደጋጋሚ የድሮን ጥቃቶች ተፈጽመዋል። በተለይ አርዶት በተባለ ቦታ መሸገዋል የተባሉ የጅቡቲ ታጣቂዎች ላይ የአየር ድብደባ ተፈጽሟል ብለዋል ለሚዲያችን የተናገሩት አንድ ስም አይጠቀስ ያሉ የአፋር ክልል አመራር ናቸው። ጥቃቱ ጅቡቲ አሸባሪ ብላ በምትጠራውና ዘ ፍሮንት ፎር ዘ ሪስቶሬሽን ኦፍ ዩኒቲ ኤንድ ዲሞክራሲ የሚባለው የተቃዋሚ ቡድን አባላት ላይ መሆኑንና ይሁንና ንጹሃን የኢትዮጵያ ዜጎች ግን በጥቃቱ መጎዳታቸውን ምንጮች አስረድተዋል። ቡድኑ በጅቡቲ ያሉ የአፋር ብሔረሰቦችን ነፃ ለማውጣት እንደሚታገል የሚታመን ሲሆን በኢትዮጵያ ውስጥ ካሉ አፋሮች ጋር ጥብቅ ግንኙነት እንዳለውም ታውቋል። በአሁኑ የአየር ጥቃት ቁጥራቸው ከ20 በላይ ታጣቂዎች እንደተገደሉ የተሰማ ሲሆን ቢያንስ 5 ንጹሃን መገደላቸውም ተሰምቷል። ሰሞኑን እየተካሄደ ባለው የጅቡቲ ጥቃት ሊደሬ በተባለ ወረዳ የሚገኙ ጋዋና ገበልቲ በተባሉ ቀበሌ ላይ ከፍተኛ ውድመት መድረሱንም ምንጮቻችን ጠቁመዋል። ቁጥራቸው በውል ያልታወቁ ኢትዮጵያውያን አፋር አርብቶ አደሮች ሰለባ ሆነዋል። በድሮን ጥቃቱ አንዲት እናት ወዲያውኑም ሌሎች 3 ሰዎች ላይ ደግሞ ከባድ መቁሰል አደጋ ደርሶባቸዋል። የጅቡቲ መንግስት ከወራት በፊትም በዚሁ ቦታ ላይ በቀብር ስነ ስርዓት ላይ ባሉ አፋሮች ላይ በፈጸመው የድሮን ጥቃት በርካቶች ሙትና ቁስለኛ ሆነው ነበር በማለትም ምንጮች ያስረዳሉ። የድሮን ጥቃቱ በከፊል የደረሰው በሰላማዊ ዜጎች ላይ እንደሆነና ለከብቶቻቸው ውሃና የግጦሽ መሬት ለማግኘት በኢትዮጵያ ጅቡቲ ድንበር ላይ በሚኖሩ የአፋር ማህበረሰቦች ላይ መሆኑን የዓይን እማኞችም ገልጸውልናል። ይህ ጥቃት የተፈጸመው የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጅቡቲን በጎበኙበት ማግስትም ነው። በንጹሃን ዜጎች ላይ የሚደርሰው ተደጋጋሚ የድሮን ጥቃቶች የኢትዮጵያን ሕዝብ እንዲሁም ዓለም አቀፍ ማህበረሰቡም እንዲያወግዝ የጠየቁት ነዋሪዎች የኢትዮጵያ መንግስት የጅቡቲ መንግስት በድንበር አካባቢዎች ላይ እያደረሰ ያለውን ተደጋጋሚ ጥቃቶች እንዲያስቆምም ጥሪ አቅርበዋል። አንዳንድ ዜጎች የኢትዮጵያ መንግስት ከሰሞኑም በስፋት ሲያስተዋውቁ የነበረው የአየር ኃይል ትርኢትና ሰማዩ የእኛ ነው የሚለው መፈክር በማስታወስ ለውጭ ጥቃቶች ምላሽ መስጠት እንዳለበትም አመላክተዋል። ይህን ሰሞነኛውን ጥቃት ተከትሎ አፋር ፒስ ኤንድ ሴኩሪቲ ቢሮ የተባለ የአፋር ክልል የጸጥታ ቢሮ በፌስቡክ ገጹም ኢትዮጵያና ጅቡቲ በጸጥታ ማስተባበር ዙሪያ ስምምነት መፈጸማቸውን ከሁለት ቀን በፊትም አስታውቋል። በኢትዮጵያ በኩል ሌተናል ጀነራል አሰፋ ቸኮል እንዲሁም በጅቡቲ በኩል ኮሎኔል አሊ ሚራክ ዝርዝሩ ያልታወቀ ስምምነት መፈረማቸውን የተመለከተ ሲሆን በአጠቃላይ በድንበር አካባቢ ባለው ሁኔታ ዙሪያ መሆኑን የፌስቡክ ገጹ መግለጹ ታውቋል። ጅቡቲ የቱርክ ስሪት የሆኑ ባይራክታር ቲቢቱ የተባሉ በርካታ ድሮኖችን ገዝታ በቅርብ ወራት ውስጥ በወታደራዊ ሰልፎች ላይ ለህዝብ ስታሳይ እንደነበረም መረጃዎች ያሳያሉ። ይህ በእንዲህ እንዳለ በሶማሌና በኦሮሚያ ክልል መካከል የሚደረገው ውጊያ አሁንም እንደቀጠለ ነው። ሶማሌዎች ታሪካዊ ርስታችን ከሚሏቸው አካባቢዎች መካከል ምስራቅ ሐረርጌ ዞን ጭናክሰን ወረዳ በዋናነት ትጠቀሳለች። ወደዚህች ወረዳ ዘልቆ የገባው የሶማሌ ልዩ ኃይልና ፖሊስ ሰንደቅ ዓላማውን እየሰቀለ ወደፊት መግፋቱን ተከትሎ መከላከያ ግባና ህግ አስከብር ቢባል እምቢ ማለቱን ተከትሎ ያለ መከላከያ ድጋፍ ወደ አካባቢው እየፎከረና እየሸለለ የገባው ገዳ ልዩ ኮማንዶ በአሁኑ ሰዓት አስከሬኑም እየተደራረበ የተረፈው ወደ ኋላ እያፈገፈገ እንደሚገኝ ከአካባቢው የደረሰን መረጃም ያመላክታል። ሽመልስ አብዲሳ ጥሬ ስጋ እየቀለብን አስቀምጠን ያዘጋጀነው ኃይል አለን ያሉት የኦሮሚያ ልዩ ኃይልና የገዳ ኮማንዶ በሶማሊያ ልዩ ኃይል አይቀጡ ቅጣት እየተቀጣ ነው። ወለጋ ላይ በመከላከያ ታጅቦ የአማራን ቤት ማቃጠል፣ ሀብት ንብረት መዝረፍና ያለጀባ ወደ ሶማሌ ድንበር ተጉዞ መቅጠም ይለያያል። በነገራችን ላይ ከወለጋ ምድር መከላከያ ተሟጡ ቢወጣ ገዳ ኮማንዶ አንድ ቀን አያድርም። አሁንም ብቻውን በተንቀሳቀሰባቸው ቀጠናዎች ምን አይነት ሽንፈት እያስተናገደ እንዳለም ሁሉም የሚያውቀው ሀቅ ነው። በወለጋ በተደጋጋሚ የኦሮሚያ ልዩ ኃይልና መከላከያው በፋኖ ኃይሎች ሲሸነፉ ህዝቡ ላይ ታዲያ አሁን ግን በምስራቁ በኩል እየተደረገ ባለው ውጊያ መከላከያ እጄን አላስገባም በማለቱም የኦሮሚያ ልዩ ኃይልና የሶማሌ ልዩ ኃይል ብቻቸውን ተፋጠዋል። በዚህ ውጊያ የሶማሌ ልዩ ኃይል የኦሮሚያ ልዩ ኃይልን አይቀጡ ቅጣት እየቀጣው በርካታ የኦሮሚያ
የኦሮሚያ ክልል ቦታዎችን እያስለቀቀ የኦሮሚያን ባንዲራ እያወረደ የሶማሌን ባንዲራም እየሰቀለ መሆኑ ነው የተገለጸው። በቀጥታ ከአማራ ክልል ወዳገኟቸው አበይትና መሰበር የጦር ግንባር መረጃዎች አለፋሉ። በወሎ ቤተ አማራ የምኒልክ ልጆች ተገርፎ ሸዋ መራቢት የገባው የ105ኛ አየር ወለድ ክፍለ ጦር ላይ የጀግናው አጼ ዳዊት ክፍለ ጦር በሰራው ድንቅ ኦፕሬሽን ውጤታማ ድል ማስመዝገቡን ኮሩ አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ አፋብኃኝ ሸዋ ጠቅላይ ግዛት እዝ ከተሰማራባቸው የሸዋ ቀጠናዎች ውስጥ በመርሐቤቴ አውራጃ በ105ኛ አየር ወለድ ክፍለ ጦር ላይ በትላንትናው ዕለት ጥር 17 ቀን 2018 ዓ.ም ድል ተቀዳጅቷል። በሸዋ መርሐቤቴ አውራጃ የብልጽግና ኃይል መነሻውን ከሬማ ከተማ በማድረግ በግብር ስም ህዝባችንን ለመዝረፍ በከተማዋ በቅርብ ርቀት ላይ በምትገኘው የመጀት ቀበሌ ነዋሪዎች ላይ ከፍተኛ ድብደባ በመፈጸም ያልተመጣጠነ የግብር ተመን በመጣል በአስገዳጅ ገንዘብ እየሰበሰበ ባለበት ወቅት የአማራ ፋኖ ብሔራዊ ንቅናቄ አፋብኃኝ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር የጀግናው አጼ ዳዊት ክፍለ ጦር አካል የሆኑት በአስማረ ዳኜ አንደኛ ሻለቃ በተፈጸመው ድንገተኛ መብረቃዊ ጥቃት በትላንትናው ዕለት እሁድ ቀን ከቀኑ 6 ሰዓት ላይ የብልጽግናው አየር ወለድ አባላቱም ሞትና ቁስለኛ ሲሆኑ አንድ ሻምበል አመራሩ ተገድሏል። ከ8 በላይ የእጅ ስልኮቻቸው ሳይቀር ጥለው ሲሸሹ ከ10 በላይ ወታደራዊ ቦርሳዎች ሲማረኩ ከህዝብ በመሰብሰብ ላይ የነበረ በርካታ ገንዘብ፣ የጤና መድን ደረሰኝና ሌሎች ዶክመንቶችን በድንገት ጥለው ወደ መጡበት ሬማ ከተማ እግረ አውጪኝ ብለው መሸሻቸውን ኮሩም አረጋግጧል። ወደ ጎጃም እናልፋለን። ዛሬ በጎጃም ብር ሸለቆ የታየው ትዕይንት ለብልጽግና አገዛዝ ታላቅ የውርደት ቀን ሆኖ ይመዘገባል። የጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ብርሃኑ ጁላ ልዩ ኮማንዶዎችን ለማስመረቅ በታላቅ ድምቀት ብር ሸለቆ ቢደርሱም የፋኖ ክንድ ግን የእንግዳ መቀበያውን መድረክ ወደ ጦር አውድማነት ቀይሮታል። ጄኔራሉና ከጄኔራሉ ጋር አብረዋቸው የነበሩት እንደነ ዳንኤል ክብረት ያሉ ባለስልጣናት ያሰቡትን ሳይፈጽሙ በሄሊኮፕተር ነፍሳቸውን ይዘው ወደ አዲስ አበባ መፈርጠጣቸውም ተረጋግጧል። ዛሬ ጠዋት ጄኔራል ብርሃኑ ጁላ በሄሊኮፕተር ብር ሸለቆ ካምፕ ማረፋቸውን ተከትሎ በአካባቢው የነበሩ የፋኖ ጀግኖች ካምፑን በከባድ መሳሪያ በደፈጣ ጥቃት ከበውታል። ለወታደራዊ ምርቃቱ ተዘጋጅቶ የነበረው ድባብ በጥይትና በከባድ መሳሪያ ድምፅ ተተክቷል። ጄኔራሉ ለሰራዊቱ ንግግር ሊያደርጉ ሲዘጋጁም የፋኖ ጥይት ግን ካምፑን መረበሽ ጀመረ። አገዛዙ ዙ 23 ታንክና መድፍ ይዞ ለመከላከል ቢሞክርም የፋኖን ቆራጥነት መቋቋም አልቻለም። በውጊያው የብልጽግና ሰራዊት ላይ ከፍተኛ የሙትና ቁስለኛ ጉዳት የደረሰ ሲሆን በርካታ ወታደራዊ ንብረቶችም ወድመዋል ነው የተባለው። ጄኔራል ብርሃኑ ጁላ በፋኖ ጥቃት ምክንያት ከጎጃም ብር ሸለቆ ያሰቡትን ሳያሳኩ ተመልሰዋል። ጄኔራሉ በብር ሸለቆ ወታደራዊ ካምፕ በዛሬው ዕለት ልዩ ወታደራዊ ኮማንዶዎችን ለማስመረቅ በሄሊኮፕተር ብር ሸለቆ ካምፕ አርፎ የነበረ ቢሆንም ዙሪያውን ከጠዋት ጀምሮ በተከፈተ የፋኖ ከባድ ውጊያ ጄኔራሉ ወታደራዊ ምርቃቱ ሳይጀመር ካምፑን ጥለው ወደ አዲስ አበባ መመለሳቸው ተነግሯል። ዘመነ ካሴን እየተደበቀ እንዲኖር አድርገነዋል እያሉ ሲፎክሩ የነበሩት ብርሃኑ ጁላ የገዛ ነፍሳቸውን ለማትረፍ በሄሊኮፕተር የሚፈረጥጡ የፈሪዎች አለቃም ሆነዋል። በብር ሸለቆ ዙሪያ እየተደረገ ባለው ውጊያ አገዛዙ ዙ 23ን ጨምሮ ታንክና መድፍ ይዞ ቢዋጋም ሰራዊቱን ግን ከሙትና ቁስለኛ ከመሆን ሊያተርፍ አልቻለም። የፋኖ ክንድ የበረታባቸው የአገዛዙ ኃይሎች ከ4 ሰዓት በኋላ በመሬት ማሸነፍ ሲያቅታቸው የድሮን ቅኝት በማድረግ ውጊያው ቀዝቀዝ እንዲል ያደረጉ ሲሆን አሁንም ውጊያው በከፍተኛ መጠን እንደሚያገረሽ ይጠበቃል። ብርሃኑ ጁላ ሊያስመርቁት የመጡትን ጦር ጥለውት የፈረጠጡ ሲሆን ከብርሃኑ ጁላ ጋር አብረው የመጡት የፌዴራል መንግስቱ አመራሮች ዳንኤል ክብረትን ጨምሮ ፋኖን ፍራቻ እቅዳቸውን ሳይፈጽሙ በሄሊኮፕተር ወደ አዲስ አበባ ተመልሰዋል። ዘመነ ካሴ ተደብቋል፣ እዚህ ገብቷል፣ ዋሻ ውስጥ ነው እያሉ በየሚዲያው ሲፎክሩ የነበሩት ብርሃኑ ጁላ ዛሬ ግን በገዛ ምሽጋቸው ውስጥ ሆነው የፋኖን ክንድ መቋቋም አቅቷቸዋል። ውጊያው እየበረታና ፋኖ ወደ ካምፑ እየተቃረበ መሆኑን የተረዱት ጄኔራል ብርሃኑ ጁላ ያስመረቁት የመጡትን ጦር ሜዳ ላይ ጥለውት በሄሊኮፕተር ከብር ሸለቆም ፈርጥጠዋል። ከጄኔራሉ ጋር አብረው የነበሩት በፋኖ ላይ የጥላቻ ፕሮፓጋንዳ ሲረጩ የነበሩት ዳንኤል ክብረትን ጨምሮ ሌሎች አገዛዙ
ያገዛዙ ባለስልጣናት እቅዳቸውን ሰርዘው በድንጋጤም ወደ አዲስ አበባም ተመልሰዋል። ውጊያው ለ4 ሰዓታት ያክል በከፍተኛ ሁኔታ የቀጠለ ሲሆን የብልጽግና ጦር በመሬት ውጊያ ድባቅ መመታቱን ተከትሎም አገዛዙ ድሮኖችን ለቅኝት ለቦምብ ጥቃት ተጠቅመዋል። ፋኖች አገዛዙን እየለበለቡበት ባለበት ሰዓት ድሮኖች ሰማዩን በመቆጣጠር ውጊያው እንዲቀዘቅዝ ጫና ፈጥረዋል። ሆኖም ግን የፋኖ ጀግኖች አሁንም በአካባቢው ምሽግ ይዘው ውጊያውን ዳግም እንዲያገረሽ ዝግጅታቸውን አጠናቀዋል የተባለው ጄኔራል ብርሃኑ ጁላ ዛሬ ያሳዩት ተግባር የፈሪዎች አለቃ መሆናቸውን ያረጋገጠ ነው። ጦሩን ሊያስመርቁ ሄደው ጦሩን በፋኖ እሳት ውስጥ ጥለው መፈርጠጣቸው ወታደራዊ ክህደትም ነው። ፋኖ ዛሬም በጎጃም ምድር ጌታ መሆኑን አገዛዙ ደግሞ በሰማይ ከሚበር ሄሊኮፕተር ውጭም ዋስትና እንደሌለው ለዓለም አሳይቷል። ሰበር ዜና ከጎጃም 206ኛ ኮር አዳኝ ቡድን በደብረ ማርቆስ ከተማ ከሌሊቱ 7 ሰዓት ከ10 አስደናቂ የቦምብ ጥቃት ፈጽመዋል። 206ኛ ኮር በደብረ ማርቆስ ከተማ ከሌሊቱ 7 ሰዓት ከ10 በአንድ ኤፌሰር መኪና ተጭነው ከስላሴ ካምፕ ወደ ጁቤ ሊንቀሳቀሱ የነበሩ የአገዛዙ ሰራዊት ላይ በተደረገባቸው የቦምብ ጥቃት አንድ የጦር አዛዥን ጨምሮ 14 የብልጽግና ኃይል ሲገደሉ 9 ከባድና 6 ቀላል ቁስለኛ በወታደራዊ ካምፕ ውስጥ ሕክምናም እየተሰጣቸው እንደሚገኝ ከቦታው አረጋግጠናል። የቀጠናው ልዩ ክስተት የሆነው 206ኛ ኮር በደብረ ማርቆስ ከተማ በተደጋጋሚ በሌሊት በቀንና በምሽት በብልጽግና ላይ ያነጣጠረ ተኩስ የቦምብ ጥቃት በማድረግ አስደናቂ ኦፕሬሽን እየፈጸመ ሲሆን ከሌሊት 7 ሰዓት ከ10 የ206ኛ ኮር አዳኝ ቡድን በደብረ ማርቆስ ከተማ ከስላሴ ካምፕ በመውጣት ወደ ጁቤ ሲንቀሳቀስ በነበረው የብልጽግና ኃይል ላይ በፈጸመው የቦምብ ጥቃት በኤፌሰር ተጭነው የነበሩ 30 የአገዛዙ ሰራዊት ሞትና ቁስለኛ ሆነዋል። በተመሳሳይ ሰዓት የአብማ ክፍለ ከተማ ሚሊሻ ጽሕፈት ቤት ኃላፊ በሆነው አለኸኝ አስማረ መኖሪያ ቤት በተደረገ የቦምብ ጥቃት አለኸኝ አስማረ ከባድ ቁስለኛ መሆኑም ተረጋግጧል ነው የተባለው። በዚህ ጥቃት አንድ የጦር አዛዥን ጨምሮ 14 የብልጽግና ኃይል ሲገደሉ 9 ከባድና 6 ቁስለኛ መሆናቸው የተነገረ ሲሆን አንድ የጦር አዛዡ የተገደለው እስካሁን ማንነቱ ባይታወቅም የኮርኔል ማዕረግ እንዳለውም ተነግሮናል። ወደ ወሎ እናልፋለን። ሰበር ዜናም ከወሎ ተሰምቷል። በጋሸና ከተማ ዙሪያ በሁለት ግንባሮች በተፈጸመ የሽምቅ ጥቃት በርካታ ወታደሮች መገደላቸውና መማረካቸውን ተከትሎም በጋሸና ከተማ ከሰፈረው ወታደራዊ ኃይል መካከል ከባድ የእርስ በርስ ተኩስ ተቀስቅሷል ተባለ። የእርስ በርስ ተኩስ እየተካሄደ የሚገኘው ለፋኖ መረጃ ሰጥታችኋል፣ አስመትታችሁናል በተባሉ የአማራ ተወላጆች የሰራዊቱ አባላትና በወታደሩ አመራሮች አጃቢዎች መካከል መሆኑም ነው መረጃው የደረሰን። አበጀው ጠላቴን ከጠላት ጋር አፋጀው እንዳሉት የወሎ ሼህ ከጋሸና ከተማ በቅርብ ርቀት ከጣጢትና አርቢት በተባሉ ሁለት ቦታዎች ላይ በተፈጸመ የደፈጣ ጥቃት ከ15 በላይ ወታደሮች ሙትና ቁስለኛ ሲደረጉ በርካታ ወታደሮች ደግሞ መማረካቸውን ሚዲያችን መዘገቡም አይዘነጋም። አሁን ደግሞ ብልጽግና እርስ በራሱም እየተለባለበ ነው። ቀጣዩ ዘገባ አልፋለሁ። ከኢትዮጵያ ለመገንጠል የቀረን ወልቃይትና መሰል በአማራ እጅ ያሉ ግዛቶችን ማስመለስ ብቻ ነው፣ በኃይል መሬት ለማስመለስ ተዘጋጅተናል ሲሉም ገብረ አዴት የደብረ ጽዮን ህወሓት ቃል አቀባይ ተናገሩ። ከኢትዮጵያ ጋር ምንም የሚያገናኘን ነገር የለም። የህዝቡ ማህበራዊ ስሪት ተበጥሷል። የሚያገናኘን ነገር የፕሪቶሪያው የሰላም ስምምነት ብቻ ነው። ስምምነቱ የማይተገበር ከሆነና ግዛታችንን በሰላም የማይመለስ ከሆነ ትዕግስታችን እያለቀ ነው። እዚህም በኃይል ለማስመለስ ተዘጋጅተናል። ትግራይ ከኢትዮጵያ ለመገንጠል የቀረን የምናስመልሰው የወልቃይት ጸገዴና ሰቲት ሁመራ የመሬት ግዛት ብቻ ነው። ይህንን ለማስፈጸም ጥቅም ይሰጠናል ካልነው ጋር ሁሉም እንተባበራለን፣ እንልከዋለን፣ እንላከዋለን። ይህ ደግሞ በሰላም የማይሆን ከሆነ የተዘጋጀን በመሆኑ ተጨማሪ ህዝብ እንዲያልቅ እናደርጋለን፣ ተጨማሪ ህዝብ እንዲፈናቀል እንሰራለን ሲሉም ተደምጠዋል። እኚህ ሰው የህወሓት ቃል አቀባይ ሲሆኑም በአማራ ህዝብ ላይ ግልጽ ጦርነት እያወጁ ነው። ከዚህ ጋር በተያያዘ ከሰሞኑን በሰራነው ዘገባችን የአብይ አህመድ መንግስት የወልቃይት ጠገዴን የሰላም አስከባሪ የነ ኮሎኔል ደመቀ ዘውዱን የተከዜ ዘብን ለማፍረስ እየሰራ መሆኑን መዘገባችን ይታወሳል። የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳም በይፋም የተከዜ ዘብ ይፈርሳል ማለታቸውም ይታወሳል። ከዚህ ጋር በተያያዘም
ጠቅላይ ሚኒስትሩና ህወሓት በዚህ መንገድ ጥምረት ሊፈጥሩ መሆናቸውም እየተነገረ ነው። ስለዚህ የህወሓትና የጠቅላይ ሚኒስትሩ ኃይሎች ከወዲሁ ጥቃት ለመሰንዘር በዝግጅት ላይ ስለሆኑም የኮሎኔል ደመቀ ዘውዱ ኃይል ከወዲሁ ዝግጅት ሊያደርግም ይገባል። እንዲሁም ኮሎኔል ደመቀ ዘውዱ በጥምቀት በዓል ላይ ያስተላለፉ መልእክትም ይታወሳል። ሰራዊቱ ዝግጁ እንዲሆን ማዘዙም ይታወቃል። ከዚህ ጋር በተያያዘ በወልቃይት ከባድ ውጊያ ሊጀመር መሆኑን በርካታ ምልክቶች እየታዩ ነው።